ሰላም እንዴት ናችሁ? ደህና ናችሁ ወይ? ተዘኪሮ ቤተሰቦች እኔ በጣም ደህና ነኝ። እግዚአብሔር ጸጋና ሰላም ይብዛላችሁ። የዚህ ቤተሰብ አዲስ የሆናችሁ ሳብስክራይብ አድርጋችሁ ቤተሰብ ይሁኑ። ይህ ቪዲዮ ለዓለም እንዲታይ ነው ፈልጉ። ቤተሰብ የሆናችሁ ሼር አድርጋችሁ ለዓለም እንዲታይ አድርጉ። ለብዙ ሰዎች ሼር አድርጉ። እኔ ደግሞ በቶሎ ሌላ ቪዲዮ ላይ መጣለው። እግዚአብሔር ከረዳን ብዙ ጊዜ አብረን እንቆያለን ማለት ነው። ዛሬ ደግሞ ስለ ኢየሱስ ክርስቶስ ታሪክ ነው የምናየው። ለምንድን ነው የሚለው ለዓለም እንዲታይ ነው የምፈልገው። ብዙ ሰዎች ከእግዚአብሔር መንግስት እርቆ ስላሉ ኢየሱስ ክርስቶስ ማን እንደሆነ አያውቁምና ስለዚህ ብዙ ሰዎች ወደ እግዚአብሔር መንግስት እንዲመጡ ነው የምፈልገው። እግዚአብሔርን እሱ ነው ፈልገው ሰው ሆነን አንዴ ከተፈጠረን በኋላ ወንጌል መስበክ አለብን። ወንጌል በእኛ ላይ ይሰበክ። እግዚአብሔር ደግሞ ይረዳናል። እግዚአብሔር ደግሞ ያግዘናል። ኢየሱስ ክርስቶስ ታሪክ በአጭር ደቂቃ ውስጥ እናየዋለን ማለት ነው። አሁን ወደ መጀመሪያው እርምጃ ጋር እንሄዳለን። ተከታተሉ። የኢየሱስ ክርስቶስ የምድር ላይ ጉዞ። ኢየሱስ ክርስቶስ የምድር ላይ እንዴት ጀምሮ እንዴት ነው ጨረሰው፣ እንዴት ጀምሮ እንዴት ነው ወደ አብ ያደረገው የምለው ነገር እናያለን ማለት ነው። ከ2000 ዓመታት በፊት ቤተልሔም በረት ሕፃን ተወለደ። ይህ ሕፃን የዓለምን ታሪክ ለዘላለም የሚቀይር ፍቅርና ተስፋ ብርሃን የሆነው ኢየሱስ ክርስቶስ ነበር። ኢየሱስ ክርስቶስ እሱ እራሱ ክብርን ትቶ ስለኛ ስለኔ ብሎ ወደ ሰማይ ወረደ። እሱ እራሱ ክብር ነው፣ ግን ክብርን ትቶ ቤተልሔም በረት ላይ ነው የተወለደው ኢየሱስ ክርስቶስ። ክብር በሌለበት ለምንድን ነው የተወለደው? ስለኔ ነው። እኛ ማወቅ ያለብን ኢየሱስ ክርስቶስ ክብርን ትቶ ክብር በሌለበት የተወለደው ስለ እኔ መሆኑ ነው። እኛም ማወቅ አለብን ስለ እኛ መሆኑ። ሌላኛው ደግሞ የህይወቱና የትምህርቱ መጀመሪያ። የኢየሱስ ክርስቶስ ህይወት እንዴት ነበረ? የኢየሱስ ክርስቶስ ትምህርቱ እንዴት ነበር የምለው ነገር እናያለን። የህይወቱና የትምህርቱ መጀመሪያ ኢየሱስ እንዴት ሆኖ ነው ያደገው፣ እንዴት ነው አስተምሮ ነበረው የምለው ነገር እናየዋለን። ኢየሱስ ክርስቶስ ያደገው በናዝሬት ነው። ከ30 በላይ የሆኑ ዓመታቶችን በዚህ ምድር ላይ አሳልፏል። በዮርዳኖስ ወንዝ በዮሐንስ እጅ ተጠምቋል። ከተጠመቀ በኋላ በገሊላና በይሁዳ ምድር እየተዘዋወረ ማስተማር ጀመረ። በዚያው ኢየሱስ ክርስቶስ እዚህ ምድር ላይ አስተምሮ ነው የተው፣ ዝም ብሎ አይደለም። ከዛ ኢየሱስ ክርስቶስ ያስተማሩ 3 ነገሮች አስተምሮ ነበሩ። 3 ነገሮች። አንደኛ ስለ የእግዚአብሔር መንግስት፣ ሁለተኛ ስለ ይቅርታ፣ ሶስተኛ ስለ እውነተኛ ፍቅር ነበር አስተምሮ ነበር። ኢየሱስ ክርስቶስ ራሱ የእግዚአብሔር መንግስት ነው። ኢየሱስ ክርስቶስ ራሱ ይቅርታ ነው። ኢየሱስ ክርስቶስ ራሱ እውነተኛ ፍቅር ነው። እስካሁን ይሄ የጥንት ታሪክ ብቻ አይደለም። ዛሬም ኢየሱስ ክርስቶስ የሰማይ መንግስት ነው። ኢየሱስ ክርስቶስ ይቅርታ ነው። ኢየሱስ ክርስቶስ ፍቅር ነው። ሌላው ደግሞ ታምራቱን እናያለን። ታምራቱ ኢየሱስ ክርስቶስ በሄደበት ሁሉ የታመሙትን ፈወሰ፣ የዕውሮችን ዓይን አበራ፣ ሙታንንም አስነሳ፣ የተራቡትንም በመመገብና የተጨነቁትን በማረጋጋት
በመዋጋት የእግዚአብሔርን ኃይልና ራሄን ለሰው ልጆች ሁሉ አሳየ። ኢየሱስ ክርስቶስ ኢየሱስ ክርስቶስ እኮ በጣም ይወደናል። ኢየሱስ ክርስቶስ በዚህ ምድር ላይ ያልሰራው ስራ የለም። ደግሞ ሌላኛው እኛ ጠራጥሬ አድርጌ ነው የምነግራችሁ። ደግሞ ሌላኛው ምንድን ነው? ስለ መከራውና ስለ ትንሣኤው እንዲሁ ባይዘዋይ ኢየሱስ ክርስቶስ መከራ እንዳለ አውቆ ነው የተወለደው። በምድር ላይ መከራ እንዳለ እያወቀ እኛን ወጥቶ ነው ወደዚህ የመጣው። ይህ አጋጣሚ አይደለም። ኢየሱስ ክርስቶስ መከራን የተቀበለው በአጋጣሚ አይደለም። አውቆ የራሱን ጊዜ ጠብቆ በምድር ላይ 33 ዓመት ተኩል ኖሮ ከዛ በኋላ ነው መከራን የወሰደው፣ ሞትን የወሰደው፣ ግርፋትን የወሰደው። አጋጣሚ አይደለም። ማንኛውም ሰው ለሰው መከራ አይቀበልም። ለሰው ብሎ መከራ አይቀበልም። ነው ለራሱ ብሎ መከራ አይቀበልም። ነገ ይህንን የሚያክል መከራ አንተን ይጠብቃል አንድ ሰው ቢለው ሰው ነገ እንዲህ አይነት መከራ ስላለብኝ ዛሬውን እኔ መጥፋት አለብኝ ብሎ የራሱን ያጠፋል ወይም ይሸሻል። ግን ኢየሱስ ክርስቶስ ከ30 በላይ ዓመታት በኋላ መከራ እንደመጣ ያወቀ በምድር ላይ እያስተማረ ተአምራትን እየሰራ ቆይቶ ነው የሄደው። ይሁን እንጂ ኢየሱስ ስለ ሰው ልጆች ፍቅር ሲል መከራን ተቀበለ። በመስቀል ላይ ተሰቅሎ ሞተ፣ ተቀበረ። ነገር ግን ሞት ሊይዘው አልቻለም። ሃሌሉያ! አመን ማለት የምትፈልጉ ካላችሁ አመን ብላችሁ ኮሜንት ውስጥ ጻፉ። በጣም ነው ደስ የሚለኝ። ሞት ሊይዘው ያልቻለው ኢየሱስ ክርስቶስ ብቻ ነው። አይዘ በሶስተኛ ቀን በታላቅ ኃይልና ክብር ከሙታን ተለይቶ ተነሳ። አሜን። ለካ የዛኔ ብዙ ሙታኖች ነበሩ፣ ግን ሙታኖች ሁሉ በዛው ቀሩ። ግን ሞትን አሸንፎ ሞት ሊይዘው ያልቻለው ኢየሱስ ክርስቶስ ብቻ ነው። ሞትን አሸንፎ ተነሳ። ኢየሱስ ክርስቶስ ኃያል ነው። ማጠቃለያ ላይ እንድታስታውሱ የምፈልገው ይህ ታሪክ የጥንት ታሪክ ብቻ አይደለም። ዛሬም ለሰው ልጆች ሁሉ ሰላምና የዘላለም ሕይወት መንገድ የሆነው እስከ ዘላለም የሚሆነው ኢየሱስ ክርስቶስ ብቻ ነው። ደግሜ እላችኋለሁ፣ ኢየሱስ ክርስቶስ ፈራጅ ነው። ኢየሱስ ክርስቶስ ፈራጅ ነው። በቀጣይ ቪዲዮ እንገናኛለን። እግዚአብሔር ጸጋና ሰላም ይብዛላችሁ። በቀጣይ ቪዲዮ የምንመጣ ይሆናል። እስከዛው እግዚአብሔር ጸጋና ሰላም ይብዛላችሁ። ሰላም ሁኑ። እንገናኛለን። ባይ ሻሎም። ደግሞ ረስቸው ሰብስክራይብ አድርጉ። ለብዙ ሰው እንድታደርጉ አምናለሁ። ሰብስክራይብ አድርጉ፣ ሼር፣ ኮፒ ሊንክ አድርጉ። ለብዙ ሰው እንድታይ ነው የምፈልገው። ብዙ ሰዎች ስለ እግዚአብሔር መንግስት አያውቁምና፣ ስለዚህ ብዙ ሰዎች የእግዚአብሔር መንግስት የማያውቁ ሰዎች ወደ እግዚአብሔር መንግስት እንዲመጡ ነው የምፈልገው። እንገናኛለን። ባይ ሻሎም።